ኦኬ ወደ ሙንሽን ፍራንስ ዮሴፍ ሽትራውስ ፍሉግሃfen እንግዲህ እየተገነጠልን ነው። ወደዛ እየሄድኩኝ ነው። እዚህ ጋር ያው እንግዲህ እንደምታዩት 3 ፋሽትራይፈ ከፊት ለፊት ይታያል። ጥግ ያለው የግራኛው ወደ ሽቱትጋርት የሚሄድ ነው። ሁለቱ ፋሽትራይፈዎች ደግሞ ወደ ገንዶፍ ፓሳው ላንሱት ይሉናል። እንደምታዩት እዚህ ጋር ካርፍ አለ። ትንሽ ጥንቃቄ ማድረግ ያስፈልጋል። በ80 መሄድ ያስፈልጋል። 80 ነው ሂድ የሚለው ራሱ። እንደምታዩት ፊት ለፊትም ቬክስል ሊፍት አላጋ አለ። እሱ ማለት እንግዲህ አሁን 80 ነው የሚያሳየው። ሌላ ጊዜ ደግሞ የሆነ ነገር ሲኖር አሳንሰው 40 ሊያስኬዷችሁ ይችላሉ። ያው የሚቀያየር ነው ማለት ነው። ከዛ ሲቀጥል አሁን እንደምታዩት 2 ፋሽትራይፈ አለ። ሶስተኛው ወደ ኤሽንግ ኦስት ወደሚለው የሚወጣ ነው። ፍራም መስመር ጋር የተሰመረበት ያ ማለት አቅጣጫው ሌላ ነው ማለት ነው። እና እንደምታውቁት አውቶባን ላይ ሬክትስፋርጌቦት የግድ ነው። በቀኝ በኩል ያለው መስመር ላይ ነው መንዳት ያለብን። እና ሁለት መስመር ሆኖ ድንገት ሶስተኛ ሲደረብ ወደ ቀኝ መቀየር ግዴታ አለብን። ወደ ቀኝ ከመቀየራችን በፊት ግን ያ መስመር በቀጥተኛ አቅጣጫ ህያጅ ነው ወይስ ተገንጥሎ ወደ ሌላ አቅጣጫ የሚሄድ ነው የሚለውን መለየት ያስፈልጋል። አሁን ደግሞ እንደምታዩት በግራ በኩል ወፍራም መስመሮች አሉ። ከፊት ለፊት እንደምታዩት እዚህ ታፔላው ላይ ወይም ሺልዱ ላይ 3 ባለቀጥታ መስመርና አራተኛዋ እቺ ያለውባት መስመር እንደምታልቅ ያሳየኛል። ስለዚህ ጫፍ ድረስ መጣና ኢነን አውሰንሽፒግል ሳይተንብሊክ አድርጌ አውቶባን ላይ ሹልተብሊክ አናረግም። ከዛ ወደ ግራ እንቀይራለን። አውቶባን ላይ ሹልተብሊክ ማናረግበት ዋነኛ ምክንያት በትከሻችን ዞር ስንል እጃችንም አብሮ መሪውን ሊገነጥለውና ወደዛ ሊስበው ይችላል። ኃይለኛ ፍጥነት ላይ ስላለን አደጋ ሊከተልብን ይችላል። ስለዚህ እይታችንን ታታ አድርገን አይተን ኢነን አውሰንሽፒግል ከዛ ሳይተንብሊክ ዞር ብለን ብቻ መስታወቷን ካየናት እሷ በቂ ነች ማለት ነው። መኪኖቹ ፍጥነት ላይ ስላሉ ቶሎ ስለምናያቸው ከተከታተልነው መስታወቱን አያመልጡንም። ቶተቪንክል ቤራይሽ የሚባለውን ያንን ዴድ ዞን የማይታይበትን ቦታ ከቨር የማድረግ እድል አለን ማለት ነው። ይህ በእንዲህ እንዳለ አሁን እንግዲህ ሶስተኛ ፋሽትራይፈው ላይ ወይም ቀኝ ላይ ይዤ እየሄድኩኝ ነው። ከፊት ለፊት እንደምታዩት 120 የነበረው በግራው ወይም እዚህ ጋር እንደምታዩት በነጩ መብራት ተነስቶልኛል። ያ 120 ተሰምሮበታል። ያ ማለት ለኔ የዞጌናንተ ሪክት ጊሽቪንዲሽካይት ልነዳው እችላለሁ ማለት ነው። ያ ሪክት ጊሽቪንዲሽካይት አውቶባን ላይ ምንም አይነት ሊሚት ከሌለ አንድ ተማሪ ወይም ጀማሪ ብቻ ሊነዳው የሚገባው ነው። ከዛ ባያልፍ ጥሩ ነው። በተለይ ፈተና ስትነዱ አውቶባን ላይ ያው ስፒዱ ተነስቶልኛል ብላችሁ በጣም ጋዝ ባትሰጡ ከ130 ባታልፉ ጥሩ ነው። ይህንን አይ ቲንክ እንግዲህ ያው አስተማሪዎቻችሁን ፋሌረሮቹ ይነግሯችኋል። በዛ መልኩ መንዳት ይኖርባችኋል ማለት ነው። በተረፈ ደግሞ ከፊት ለፊት ያለውን አፕሽታንድ በደንብ አይን ሀልተን ማድረግ አለባችሁ። እኔ አሁን 120 እየሄድኩ ነው። ከፊት ለፊት ያለውን እንግዲህ ስታዩት ከርቀቱ አንጻር በትንሹ ከ60 ሜትር በላይ ነው አፕሽታንድ። አትሊስት ግን 60 መያዝ ይኖርብኛል። ያው እንግዲህ እንዳልኳችሁ ፍጥነታችሁ ሲካፈል ለሁለት የእናንተ የርቀት መጠናችሁ ወይም ደግሞ ይሄ አፕሽታንድ የምንለው ማለት ነው። ከፊት ለፊቱ መኪና እና እናንተ መሀል ያለው የርቀት መጠን እሱን አፕሽታንድ እንለዋለን። ያው እንግዲህ እና ደግሞ በስነ ስርዓት ያው እንግዲህ ስንነዳ ከፊት ለፊታችን የጭነት መኪና ወይ ምናምን ካለ ልንቀድምና ልንሄድ እንችላለን። ምክንያቱም እዚህ ጋር 120 ተፈቅዶልን ከፊት ለፊት የጭነት መኪና ካለ እሱ ከ80 በላይ አይፈቀድለትም። ያ ማለት እንግዲህ እኛ በመካከል ከኋላ ስንንቀረፈፍ እሱ 80 ነው የሚሄደው። እኛም እንግዲህ ከ80 ያነስ ብለን ስንከተለው ከተፈቀደልን የስፒድ መጠን በጣም በወረደ መልኩ ያ እንግዲህ እንዳልኳችሁ ነው። ሪክት ጊሽቪንዲሽካይት 130 ነው። እንግዲህ 50 ኪሎ ሜትር አንሰን ነው የምንነዳው ማለት ነው። ከኋላ የምንል ከሆነ አንድ የጭነት መኪና ያ እንዳይሆን ማለፍ
ግድ ይለናል። አሁን እንደምታዩት ወደ ሌላ አቅጣጫ ወጥቷል። በግራ በኩል ወፍራም መስመር ከፍሎታል። እነኛን ሁለት መስመሮች በግራ ያሉትን ከኔ መስመር በሁለት ከፍሎታል። እኔ ወደ ኤርፖርት ነው የሚሄደው። እዚህ ጋር ደግሞ እንደገና የኔው የራሴው መስመር ለሁለት ይከፈላል። ቀኝን ይዛለሁ ማለት ነው። እና ሁሉ ጊዜ ሬክት ፋርጌቦት የሚባለው ነገር ጭንቅላታችን ውስጥ ክሊክ ማድረግ አለበት። እሱን እንዳትዘነጉ አደራችሁን። ያንን ካላረጋችሁ ግራችሁን ይዛችሁ ስትሄዱ የመውደቅ እድላችሁ ምንም ነገር ሳይታለም የተፈታ ህልም ነው ማለት ነው። ከፊት ለፊት እንደምታዩት አሁን 120 ይላል። 100 ነው እየነዳሁ ያለሁት። ከርቭ ነው እዚህ ጋር ያለው። የግድ እዛ ጋር 120 ተጻፈና እኔ 120 መደርገም አለብኝ የሚባል ነገር የለም። ሁሉ ነገር የሚጫወተው ፋክተር ይኖራል ማለት ነው ስንነዳ። እና ስንነዳ እንዳልኳችሁ ሁኔታዎችን አይተን ከሁኔታው አንጻር ነው ፍጥነታችንንም የምንጠቀመው የምንነዳው እንጂ ዝም ብለን 100 ተፈቅዷል 120 ተፈቅዷል እያለን ፎለፑል ምናምን ጋዝ ላይ ጋዟን ማንቁርቷ ላይ አንቆምባትም ማለት ነው። እና ያው አሁን ወደ ኤርፖርት እየገባው ነው። 80 ሂድ ይለኛል። እንደምታዩት ራዳር ኮንትሮልም አለ ይላል። አለሱ ሳትሽልድ ዝም ብዬ ቴምፖማቴን ወራረግና ፏብል እችላለሁ ማለት ነው። እኔ እዚህ በግራ በኩል ካሉት ሁለት መስመሮች የቀኙን ይዤ እሄዳለሁ ማለት ነው። እና የሙኒክ ኤርፖርት ይሄንን ይመስላል። ባይዘወይ ያንን እንድታዩት እጋብዛችኋለሁ። አውሮፕላን ምናምን አይቶ ማያውቅ ካለ ያው እንግዲህ ሪላክስ አለ። እኛም አውሮፕላን ሳናይ ነው እዚህ የደረስነው። ጥግ ጥጉን ሰፈር ጋሹር ተብሊክ አድርገን አቅጣጫችንን እንቀይራለን። ተርሚናል 2 ነው የምንሄደው። ከዛ እንደገና እንቀይራለን ቀኛችንን ለመያዝ። ደስ የሚል ሰንበት ነው። ፀሐይዋ ከነ ልጆቿ ነው የወጣችው። በጣም ያምራል። አረፈ በቀኝ በኩል ወደ ተርሚናል 2 እንሄዳለን ብያችኋለሁ። እዛ ነው እንግዲህ የሉፍታንሳ ማረፊያው። መቀበያም ሆነ መሸኛው እሱ ነው። እዚህ ጋር ክራይስ ፈርኬር አለ። ከግራ የሚመጣውን ቼክ እናደርጋለን። ምንም የለም እንገባለን ማለት ነው። ምክንያቱም ክራይስ ፈርኬር ያሉ ሰዎች ቅድሚያ እንዳላቸው ያው ካሁን ቀደም ሌላ ቪዲዮ ላይ ተናግሬያለሁ። እዚህ ጋር ደግሞ እንዳያዩት ሁለት መስመር አለ። በቀኝ በኩል ያለውን ካቋረጥኩት መስመር ጣስኩ ነው የሚባለው። ይሄ ዶሽ ከሶ ገነሊኒ ላይ ወጣው ነው የሚባለው። እሱ እንዳይሆን ጥንቃቄ ማድረግ አለብኝ ማለት ነው። አንኮንፍት አፕፍሉክ ኦኬ፣ አንኮንፍት ላይ መሄድ አለብኝ እንደዚህ
ስለዚህ ከላይ ያለው ለበራሪዎች ነው። እዚህ ደግሞ ማለት ለሚገቡ ነው። ይሄ ደግሞ ለሚገቡ ነው። ኦኬ ዶኪ ትኬታችንን መዘዝ እናደርጋለን። እዚህ ያው ትኬት መምዘዝ ሌላ መዘዝ ማለት ነው። በጣም ውድ ስለሆነ አቦ ሸማኔ አቦ ፕሌኑ ኦልሬዲ ደርሷል። እሺ ኩርሴ ሀልቴ ዞኔ ፊር አፖለ ይላል። እንግዲህ እዚህ ጋር በጣም ሞቅ ደመቅ አድርገው ነው ኮይን የሚቀበሉት። እና ያለን ምን ያህል ደቂቃ እንደሚፈጅብን አባታችን ከቻሳ እስኪል ድረስ ደረስን ማለት ነው። እግዚአብሔር ይመስገን።